ليس من يقطع طرقا بطلا إنما من يتقي الله. بسم الله الرحمن الرحيم. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. زاري الله فقد من ممرو مالك يوم الدين የሚለውን አንቀጽ ይሆናል። እንደተለመደው የሱረቱ አልፋቲሃን አንቀጾችን ጠቅለል ባለ መልኩ አይተን እንመለሳለን። ቢስሚላሂ ረህማኒ ረሂም በአላህ ስም እንጀምራለን። ረሕመቱ ሰፊ በሆኑ ለሙእሚኖች ልዩ እዝነት ባለውና የእዝነቱን ውጤትም ለመላው መክሉቆች ባሉበት በሚያደርሰው በጌታችን ስም እንጀምራለን። ያግዘን ዘንድ የተማርነውን የሰማነውን በረካ ያደርግልን ዘንድ። አልሐምዱሊላህ ምስጋናና ውዳሴ ለአላህ ተባረከ ወተዓላ ይገባው። ረቢል ዓለሚን የዓለማት ጌታ ለሆኑ የሰዎች፣ የጂኖች፣ የመላእክቶችና የመላው መክሉቆች ጌታ ፈጣሪ ተንከባካቢ ለሆነው ለአላህ ምስጋናና ውዳሴ ይገባው። አርረሕማን ረሒም ረሕማንና ረሒም ለሆነው ጌታ አላህ። ማሊክ የውሚዲን የፍርዱ ቀን ባለቤት ንጉሥና ዳኛ ፈራጅ ለሆነው አላህ የላቀ የተሟላ ምስጋናና ውዳሴ ይገባው። ኢያከ ነዕቡዱ አንተ ጌታችን አላህ ሆይ አንተን ብቻና ብቻ ነው የምናመልከው። ወኢያከ ነስተዒን ከአንተም ብቻና ብቻ ነው በሁሉም ነገራችን ጉዳያችን እገዛና እርዳታን የምንፈልገው የምንጠይቅ። ኢህዲና ሲራጠል ሙስተቂም ቀጥ ያለውና አንተ ዘንድ እውቅና ያለውን መንገድ ምራን፣ እዛ ላይም አጽናን፣ ጉዟችንም ያማረ አድርገው። ሲራጠል ለዚነ አንዐምተ ዐለይሂም አንተ በመልካም ሥራና በኢማን ውለታህን የዋልክላቸው የሷሊሖችን፣ የስዲቆችን፣ የነቢዮችን መንገድ ምራን። ገይሪል መግዱቢ ዐለይሂም አንተ የተቆጣሃቸው ያወቁ የሚያጠፉ የአይሁዶችንና ከሙስሊሞችም እውቀት ያላቸው እውቀታቸው የማይሰሩ ሰዎችን መንገድ ሳይሆን፣ ወለዷሊን በደመ ነፍስ በግምት ያለ እውቀት የሚጓዙ የነሳሮችን የካፍሮችን መንገድ ሳይሆን። አሚን ጌታችን ሆይ እሺ በለን ማለት ነው። እና አላህ ተባረከ ወተዓላ ሱረቱ አልፋቲሃን የቁርአን ቁንጮና አጠቃላይ የ30ውን ጁዝ የ114ቱን ሱራ ሐሳብ የያዘች ምዕራፍ አድርጎ አውርዷታል። ሱረቱ አልፋቲሃ ውስጥ አርካነል ኢማንን ማግኘት እንችላለን። ትናንትና አርረሕማን ረሒም ማለት ምን ማለት እንደሆነና የአላህን ተባረከ ወተዓላ ረሕመት ይበልጥ ለማግኘት የሚረዱ የተወሰኑ ነገሮችን አይተናል። የአላህ ረሕመት ሰፊ እንደሆነ በዚህ በሰፊው ረሕመቱም የሰው ልጆች እንደሚበሉ እንደሚጠጡ ከሰው አልፎ እንስሳት ሁሉ እንደሚኖሩ የገለጸን ሲሆን ከእያንዳንዱ ሱራ መግቢያ ላይ ቢስሚላሂ ረሕማን ረሒም የሚባለው አላህ ተባረከ ወተዓላ የእዝነቱን ሰፊነት የነገረን እንደዚሁ ደግሞ ረቢል ዓለሚን የዓለማቱ ጌታ ካለና ካስፈራራን በኋላ አርረሕማን ረሒም ያለው
በፍርሃትና በተስፋ መሃል ሆነን እንድንጓዝ እንደሆነ ገልጸናል። ምንም እንኳ ረሕመቱ ሰፊ ቢሆን ለሙእሚኖች አላህ ተባረከ ወተዓላ ምህረቱን አኺራ ላይ እንደሚለግስ ቃል ቢገባም እዝነቱ ከቁጣውና ከቅጣቱ የሚበልጥ የሚቀድም ቢሆንም መቀጣት ያለበትን ሰው ይቀጣል። በተገቢው ቦታ መቅጣት የሙሉነት የፍትሃዊነት ምልክት ነው። ያለ ምክንያት መቅጣት ብቻ ነው ተገቢ አይደለም፣ የሙሉነት ምልክት አይደለም የሚባል። إذا الله تبارك وتعالى رحمن ነኝ ረሒም ነኝ እዝነቴ ሰፊ ነው ካለን በኋላ ነፍስያ እንዳትጨማለቅ ማሊክ የውሚዲን ብሏል። የፍርዱ ቀን ማሊክ ባለቤት፣ ዳኛ፣ ፈራጅ ብሏል። መመስገን ያለብኝ እኔ ብቻ ነኝ። የተንከባከብኳችሁ የፈጠርኳችሁ ጸጋውን ሁሉ ያሟላሁላችሁ እኔ ብቻ ከመሆኔ አመስግኑኝ፣ አወድሱኝ፣ አዛኝ መሆኔንም እወቁ ካለ በኋላ ሁሉም ዞሮ ዞሮ የሚመለሰው ወደ እኔ ነው፣ ፍርድ የምሰጠው እኔ ነኝ ብሎ ረቡል ዓለሚን እንዳለው ሁሉ መልሶ አስፈራርቶናል። ማሊክ የውሚዲን ብሏል። አንዱ ሱራ ላይ 2 ጊዜ አስፈራርቷል። ረቡል ዓለሚን የሚለው ያስፈራል ብለናል ትናንትና። የሁሉም ጌታ የሁሉም ፈጣሪ ጠባቂ ተንከባካቢ እሱ ነው። በስልጣኑ ልክ በቁድራው ልክ እርምጃ መውሰድ የሚችል ጌታ ነው ተባረከ ወተዓላ። ተስፋ እንዳትቆርጥ አርረሕማን ረሒም ብለዋል፣ አዛኝ ነው ብለዋል። መልሶ ደግሞ ማሊክ የውሚዲን የፍርዱ ቀን ንጉሥ ባለቤት ፈራጅ ነው ብለዋልና ዱንያ ላይ እስካለህ ድረስ ልትፈራ ልትጠነቀቅ ይገባሃል ማለት ነው። በመሰረቱ ኸውፍና ረጃ እኩል መሆን አለባቸው። አሞራ የሚበረው በሁለት ክንፍ እንደሆነ ሁሉ አማኞችም ወደ አኼራ ወደ ጌታቸው የሚያደርጉት ጉዞ በተስፋና በስጋት ክንፍ ሊሆን ይገባል። ሁለቱም ክንፎች እኩል ከሆኑ ሙእሚን ዱንያ ላይ በሮ መጨረሻ ላይ ጀነት ላይ ማረፍ ይችላል። የስጋትና የተስፋ ክንፍ እኩል ከሆኑ ጤነኛ ከሆኑ ደረጃቸውን ጠብቀው ከተጓዙ አንዱ ከሌላኛው ተጨመረ ወይም ተቀነሰ መውደቅ ይመጣል። ጉዞው በረራው የተሳካ ይሆናል። ስለዚህ አላህ ተባረከ ወተዓላ ረሕመቱን እያስታወስክ ተስፋ አድርገው በመልካም ሥራ ጀነቱን ከጀል፣ ቅጣቱን እያስታወስክ ደግሞ ወንጀልህን ፍራ፣ እሱ የከለከለህን ነገር ተከልከል ብለዋል። ሆኖም በርካታ የዲን መሪዎች አንድ ሰው በጤና እስካለ ድረስ የወጣትነት ዕድሜ ላይ እስካለ ድረስ ይበልጥ ሊፈራ ይገባዋል ብላ። ምክንያቱም ነፍስያ ታስቸግራለች፣ ሸይጣን ያስቸግራል፣ ስሜት ያስቸግራል። በዛ ልክ ደግሞ ወጣትነትን ሸይጣንም ይፈልገዋል አላህ እንደሚፈልገው ሁሉ። ከዚህም ነው 7 ሰዎች አላህ ተባረከ ወተዓላ ጥላ በሌለበት ቀን ጥላ ስር ያደርጋቸዋል ተብሎ አንዱ ወጣትነቱን በዒባዳ ያሳለፈ አላህ በሚወደው መንገድ ወጣትነቱን የጨረሰ የተባለው ለዚህ ወጣትነትን ስሜትን ተቆጣጥሮ በዲን አላህን በመታዘዝ ረሱልን ሰለላሁ ዐለይሂ ወሰለም በመታዘዝ ማሳለፍ ትልቅ ሰብርና ትጋት ይፈልጋል። በወጣትነት ስሜትን ለማሸነፍ ከሚረዱ ነገሮች መሃል አንዱ ስጋትን ማብዛት መቻል አለበት፣ መፍራት መቻል አለበት። እንደው በሰላም ወጣትነቴን ባጠናቀቅኩኝ ብለህ መስጋት መቻል አለበት። ወጣትነትን ስታጠናቅቅ ነፍስያ ትበስላለች፣ ቀልብህ አላህን ይበልጥ ይፈራል። ጉዞህ ወደ ማብቂያው እየተዳረሰ እንደሆነ አንተው ታውቃለህ። ወጣትነት ላይ ግን ውስጥህ ላይ ወደ ሐራም የሚገፋፋ ኃይል አለ። አልሞተም ገና ነኝ የሚል ስሜትም አለ። ይሄን መጥፎ ስሜት ለማስወገድ በድንገት ልሞት እችላለሁ፣ አላህ ተባረከ ወተዓላ ቅጣቱ ብርቱ ነው የሚለውን ደጋግመህ ልታስብ ይገባሃል። እድሜህ ከገፋ ጣር ላይ ከደረስክ ከታመምክ የረሕመቱን የተስፋውን ጃንብ ልታመዘን ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም ማናችሁም ከጌታው ጋር እንዳይገናኝ ጥሩ ተስፋ ያለው እንጂ ብላ፣ ከጌታው ጥሩን ነገር እየጠበቀ እንጂ ከጌታው ጋር እንዳይገናኝ ብለዋል። አላህን መገናኘት የወደደ አላህን ከእርሱ መገናኘት ይፈልጋል ይወዳል። ከአላህ ጋር መገናኘትን የጠላ አላህን ከእሱ ጋር መገናኘትን ይጠላል ብለዋል ነቢ ሰለላሁ ዐለይሂ ወሰለም። እናታችን አይሻ ረዲየላሁ ዐንሃ ሁላችንም ሞትን እንጠላለን እንፈራዋለን ስትላቸው አይ ከዚህ የተፈለገው ይህ አይደለም፣ እነማ ከዚህ የተፈለገው ሙእሚን ሕይወቱን በሙሉ አላህ በሚወደው መልኩ
ሲመራ ከቆየ ጣረሞት ላይ ሲደርስ የረሕመት መላእክቶችን ያያል። ጀነት ላይ የተዘጋጀለትን ጸጋ ያያል። ይሄኔ ጌታውን መገናኘት ይወዳል፣ ይናፍቃል። በዚህ ሰዓት ላይ አኺራን መናፈቁ የተዘጋጀለትን ጸጋ በማየቱ ከጌታው ለመገናኘት በመጓጓቱ አላህን ከሱ ለመገናኘት ይጓጓል አለ ነብዩ ሰለላሁ ዐለይሂ ወሰለም። በአንጻሩ ደግሞ መጥፎ ነገር ሲሰራ የቆየ የመጀመሪያ ህይወቱ የተበላሸ ጣረሞት አካባቢ ላይ ይጨንቀዋል፣ መጥፎን ነገር ስለሚያይ። መጥፎን ነገር የሥራውን ውጤት በሚያይበት ጊዜ ከጌታው ጋር ሲገናኝ የሚጠብቀውን ወቀሳና ቅጣት ስለሚያውቅ ከጌታው ጋር መገናኘትን አይፈልግም። ከአላህ ጋር መገናኘት ያልፈለገ አላህም ከሱ ጋር መገናኘትን አይፈልግም ብለዋል። በሞት ወቅት ላይ ከጌታው ጋር መገናኘትን በጉጉት ከጌታው ጋር መገናኘት የሚፈልግ ሰው ከወጣትነቱ ጀምሮ ስሜቱን ማሰር መቆጣጠር መቻል አለበት። ስለዚህ የሚረዳው ሁሌ ነፍስያን ማስፈራራት ነው። ነፍስያ ልትፈራና አደብ ልትይዝ የምትችለው ቂያማ እንዳለ ስታውቅ፣ የቂያም ቀን ፈራጅና ዳኛ ማንም ሳይሆን አላህ እንደሆነ ስታውቅ። ስለዚህ አርረሕማን አርረሒም ካለም በኋላ መልሶ ማሊክ የውሚዲን ነው። በዚህ መልኩ እየፈራህ እየከጀልክ መልካም ስራ ስትሰራ አኺራ ላይ አገኘዋለሁ ጀነት እገባበታለሁ እያልክ ትንሽ ስትቀላቅል ወይም ነፍስያህ ወደ ሐራም ስትጎትትህ ደግሞ የቂያም ቀን አለ፣ ሒሳብ አለ፣ ሚዛን አለ፣ ሲራጥ አለ። አንዱ ኬላ ላይ መያዝ አይቀርም እያልክ ነፍስያህን አደብ ያስያዝካት በሰላም ጀነት መግባት የምትችለው እነዚህ ሁለት ነገሮች ሲኖሩ ነው። ማሊክ የውሚዲን ማሊክ የሚለው ሊላህ ወይም አላህ የሚለው ሲፋ ነው። አላህ ማን ነው? ተጨማሪ የአላህ መገለጫ ነው። አላህ ማለት የቂያም ቀን ባለቤት ነው። አላህ ተባረከ ወተዓላ ማን ነው ካልክ ተጨማሪ የአላህ መገለጫ የቂያም ቀን፣ የፍርዱ ቀን፣ የአኺራ ባለቤት። ማሊክ የሚለው ሚልክ ከሚለው የተወሰደ ነው። ማሊክ የሚለው ሚልክ ከሚለው ቃል የተወሰደ ነው። አንድን ነገር በቁጥጥሩ ስር ያደረገ እንደፈለገ ማድረግ የሚችል መወሰን የሚችል ማዘዝ የሚችል ማለት ነው። የፍርዱ ቀን ባለቤት ብሎ ማለት የፍርዱ ቀን ላይ የፈለገውን እርምጃ መውሰድ የሚችል ማለት ነው። ዱንያ ላይ ብዙ ሰዎች እርምጃ መውሰድ ይችላሉ፣ ማዘዝ መከልከል ይችላሉ። የቂያም ቀን ግን ሁሉም እጁን ሰብስቦ አንገቱን ደፍቶ የአላህን ተባረከ ወተዓላ ብቻና ብቻ ፍርድ ነው የሚጠብቀው። ወዐነት አልውጁህ ሊልሐይ አልቀዩም ፈቀድ ኻበ መን ሐመለ ዙልመን። ያኔ ፊቶች በሙሉ ያፍራሉ፣ ይደነግጣሉ፣ ይፈራሉ፣ ይጨነቃሉ። ሕያውና ቋሚ ለሆነው ለአላህ ያጎበድዳል። ያኔ ወንጀል ተሸክሞ ወደ ጌታው የሄደ ተዋረደ፣ ከሰረ ብሏል አላህ ተባረከ ወተዓላ። ወመን ያዕመል ሚነ ሷሊሓት ፈላ የኻፉ ዙልመን ወላ ሀዙማ። አምኖ መልካም ስራን ይዞ የሄደ ሰው ግን በዛ ቀን አይፈራም ብሏል። የቂያም ቀን ሁሉም የሰው ልጆች አሕዋላቸው ደረጃቸው ፍርድን ከመጠበቅ አንጻር አንድ ማንም እኔ እፈርዳለሁ ወይም አላህን አግዛለሁ ብሎ የሚነሳ የለም። ማሊክ የውሚዲን የፍርዱ ቀን ብቸኛ ባለቤት ወሳኝ ማለት ሲሆን የውም ማለት በመሰረቱ ፀሐይ ከወጣበት ጀምሮ ፀሐይ እስክትጠልቅ ያለው ጊዜ ነው። በአረብኛ ቋንቋ የውም የሚባለው ከቋንቋ አንጻር በአዱንያዊ አነጋገር ፀሐይ ከወጣችበት ጊዜ ጀምሮ እስክትጠልቅ ያለው ጊዜ ነው። እዚህ ግን የተፈለገው ማሊክ የውሚዲን ብሎ ማለት የውሚዲን የቂያም ቀን ፈራጅ ባለቤት ሲባል ፍርዱ የሚሰጥበት ቀን ብቻ ፈራጅ ነው። ከዛ በኋላ ፈራጅ ባለቤት ወሳኝ አይሆንም ማለት አይደለም። ኢነማ አልሙራዱ ቢሂ ሙጥለቁ ዘማን። ከቀኖች ሁሉ በጣም ከባድ ቀን ቢኖር የቂያም ቀን፣ ከቀኖች ውስጥ በጣም አስቸጋሪ ቀን ቢኖር የቂያም ቀን። በዛ ቀን ላይ ፈራጅ ከሆነ አዛዥ ከሆነ የፈለገውን ማድረግ የሚችል ጌታ ከሆነ በሌሎች ቀኖች ላይ የፈለገውን ማድረግ የሚችል መሆኑ ግልጽና ግልጽ ነው። ማሊኪ የውሚዲን ፍርዱ ቀን ፈራጅ ባለቤት የተባለው ከዛ በኋላ ሌላ ባለቤት ሌላ ፈራጅ ይኖራል ማለት አይደለም። ይበልጥ የሱ ባለቤትነቱ ፈራጅነቱ ስልጣኑ ግልጽ የሚወጣው በዛ ቀን ከመሆኑ አንፃር ነው። ማሊኪ የውሚዲን ዲን ብለው ማለት ምንዳ ማለት ነው፣ ጀዛ ማለት ነው፣ ዋጋ ማለት ነው። ማሊክ የውሚዲን ማለት
የሰው ልጆች በሙሉ የሥራቸውን የሚያገኙበት ቀን ማለት ነው። አላህ ተባረከ ወተዓላ የዚህ የከባድ ቀን ባለቤት፣ ተቆጣጣሪ፣ ዳኛ፣ ፈራጅ እርሱ ብቻና ብቻ ነው። የሰው ልጆች የሚተሳሰበው፣ የሚቀጣው፣ የሚመነዳው፣ የሻውን የሚሰራው እሱ ነው። የውመ ላ ተምሊኩ ነፍሱን ሊነፍሲን ሸይአ፣ ዘመድ ለዘመዱ፣ ወዳጅ ለወዳጁ አንዲት ነፍስ የትኛውም ነፍስ ምንም ነገር ማድረግ ማትችልበት፣ ሁሉም ተሰብስቦ የጌታውን ብቻ ፍርድ የሚጠብቅበት፣ ራሴን ባዳንኩኝ የሚልበት ቀን፣ እናት ልጇን የምትረሳበት ቀን። በምንም ተአምር ዱንያ ላይ እናት ልጇን አትረሳ። ማደንዘዣ ወስደው ገና ከማደንዘዣ ሲነቁ ልጄ እያሉ ነው እናቶች የሚነቁት። ገና ማደንዘዣው ሳይለቃቸው የመጀመሪያ ንግግራቸው የሚሆነው ልጄ። ለቅያም ቀን ግን ልጃቸው የት እንዳለ ያውቁ። የውመ ተዝሀሉ ኩሉ ሙርዲዐትን ዐማ አርደዐት። ታጠባ የነበረች እናት ታጠባው የነበረው ሕፃን መቼ እንደጠፋት አታውቅም ብሎ አላህ ይቀም። ወተضع ኩሉ ዛቲ ሐምሊን ሐምለሃ፣ ነፍሰ ጡር የነበረች ሁሉ ሆዷ ውስጥ የነበረው ጥንስ መች ወጥቶ እንደወደቀ አታውቅም። ዱንያ ላይ ከሞት ማይተናነስ ህመም ሴቶች ላይ የሚያስከትለው ምጥ ነው። ያ ለይተኒ ሚቱ ቀብለ ሃዛ በአንደኛው ተፍሲር በምጥ ከመሰቃየቴ በፊት በሞትኩኝ ነው ያለችው መርየም አስዲቅ ረዲየላሁ ዐንሃ። ኡሙ ዒሳ የላኛው ተፍሲር እንዳለ ሆኖ ያ ለይተኒ ሚቱ ቀብለ ሃዛ በምጥ በዚህ መልኩ ከመሰቃየቴ በፊት በሞትኩኝ ብላለች መርየም። ዱንያ ላይ በዚህ መልኩ የሚያሰቃየው ምጥ አኼራ ላይ ካለው የቅያማ ጭንቅና ክብደት የመጣ አያስታውሱትም ነበር አይሉትም። ጽንሱ መች እንደወጣ ወተረ ናሰ ሱካራ ወማ ሁም ሱካራ፣ ያኔ ሰዎች በሙሉ እየሰከሩ ይመስሉሃል፣ ጠጥተዋል የሚሰክሩት። ወላኪን ዐዛበላሂ ሸዲድ፣ ነገር ግን የአላህ ቅጣት በጣም ብርቱ ከመሆኑ የመጣ ሰዎች ይሰክራሉ፣ ሰካራም ይመስላሉ። إذا الله تبارك وتعالى يهمكن أسفرارتونا واخشوا يوما لا يجزي والد عن ولده ولا مولود هو جاز عن والده شيئا إنه عذاب من أنت سوى ልጆች ሆይ አንድም ቀን ፍሩት። ከባድ ቀን ይሆን አባት ለልጁ ምንም ማያደርግበት፣ ልጅ ለአባቱ ምንም ማያደርግበት፣ ማንም ማንንም ማይጠቅምበት የሆነን ቀን ፍሩት። እንዲሁ አላህ ያስፈራራን የሚኖር እንዳይመስለን ኢነ ወዐደላሂ ሐቅ፣ የቅያማ ጊዜው ምንም ቢረዝም የአላህ ቃሉ እውነት ነው፣ መምጣት አይቀርም። እነዚያ ያላመኑ መቼ ነው ቅያማ እያሉ ያቻኩሉሃል። እነዚያ ከልባቸው ያመኑ ደግሞ ሁሌም ስጋት ላይ ነው ያሉት ብሏል አላህ ተባረከ። ጁምዓ ማለዳ ላይ ከሰውና ከጂኒ በስተቀር ሁሉም መኽሉቆች ይፈራሉ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ምክንያቱም ቅያማ የሚቆመው ጁምዓ ቀን ረሱል በተናገሩት መሰረት የሰው ልጅ ነው የማይፈራ፣ አይነ ውጣ የሆነው ደረቅ የሆነው ማኑ ቀልቡ የስላሳ ከመሆኑ ጋር ሰውነቱ ደም ስጋ ከመሆኑ ጋር አስቸጋሪ ፍጡር ከጂኖች ቀጥሎ የሰው ልጅ። إذا الله تبارك وتعالى بترجعني يا أيها الذين آمنوا يا أيها الإنسان يا أيها الناس يا لد السؤال زين قيامان مسمى الكتاب إن أنت والله يمنعتوا سووا شوي ونرجموا إن أنت سووا رجوا شوي يتاشون فرو أن الذي رجموا واخشوا يوما عندهم كم فرو ولا جل رجوا منهم ما يتحدثون كم فرو ولا جل رجوا قال تكمل قادرين على بعضنا يروح زمن لزمنه لتكم يردا كشجر لياوت عايشين بل አንዱ ሌላኛውን እንዳያየው ይሸሻል። የውም የፍሩ المرء من أخيه አንድ ሰው ከወንድሙ የሚሸሽበት ቀን፣ ከሚስቱ የሚሸሽበት ቀን፣ ከእናቱ ከአባቱ የሚሸሽበት ቀን፣ ከወዳጅ ዘመዱ የሚሸሽበት ቀን ነው። ለምንድን ነው የሚሸሸው? እማ እሱን ጭንቅ ላይ መከራ ላይ አይቶት መርዳት ስለማይችል ጭንቅ ላይ መከራ ላይ አይቶ የባሰ ከመሳቀቅ ብሎ ዓለማት ይሻለኛል ብሎ ነው የሚሸሸው። አሊያ ደግሞ ዱንያ ላይ ፍርድሎት ከነበረ እዚህ አስቸጋሪ ቦታ ላይ አላህ ፊት እንዳይከሰኝ ብሎ ነው የሚሸሸው። አይቶ እንዳላየ ሆኖ የሚያልፍ هذا يوم عظيم جدا لا تملك نفس لنفس شيئا والأمر يومئذ لله. قرآن بقرآن يفسر سورة الفاتحة علي مالك يوم الدين يفردكن بالبيت قاضي فراج والسان نو يعلم من دنو مالك يوم الدين أن نقرأنا نبر سورة الانفطار لا الله نبرنا وما أدراك ما يوم الدين يوم الدين مالك من مالك عنده هنا بمن أوك ثم ما أدراك ما يوم الدين
የውሙዲን ማለት ምናት እንደሆነ እንዲታወቅ ከባድ ቀን ነው። የውመ ላ ተምሊኩ ነፍሱ ሊነፍሲን ሸይአ የተኛዋም ነፍስ ምንም ለእርዳት መጥቀም ማትችልበት ቀን ነው። ወልአምሩ የውመኢዚን ሊላህ ውሳኔው ትዕዛዙ ያኔ ለአላህ ብቻና ብቻ ነው ብሏል ተባረከ ወተዓላ። ዱንያ ላይ በመሰረቱ የሚመራው ከላይ ያለው መንግስት ከመሆኑ ጋር ከታች የሥራ ድርሻ ያላቸው ሰዎች ሊኖሩና በስልጣናቸው ሊፎክሩ፣ ሊከለክሉ፣ ሊሰጡ የተለያዩ ነገሮችን እርምጃዎችን ሊወስዱ ይችላል። የቂያም ቀን ግን ማንም ከአላህ ጋር ተባረከ ወተዓላ ተጋሪ ሆኖ አጋዥ ሆኖ ፍርድ የሚሰጥበት ሁኔታ የለም። እያንዳንዳችሁ ያለ አስተርጓሚ አላህ ፊት ቀርቦ ጌታውን ያናገራል ብሏል ረሱል ሰለላሁ ዐለይሂ ወሰለም። እያንዳንዳችሁ ስንት ናቸው የሰው ልጆች? አላሁ አዕለም። ማ ሚንኩም ኢላ ሰዩሓሲቡሁ ረቡሁ የውመል ቂያማ። እያንዳንዳችሁን የቂያም ቀን አላህ ይተሳሰባቸዋል። ያ ዐብዲ ባሪያዬ ሆይ እገሌ በሚባለው ቀን እገሌ በሚባለው ቦታ እንዲህ አይነት ወንጀል ሰርተሃል አልሰራህም ያለ አላህ ይጠይቃል ብሏል ሰለላሁ ዐለይሂ ወሰለም። ሙእሚን እያንዳንዱን ወንጀል አላህ ሲያስታውሰው ወይም አብዛኞቹ ወንጀሎችን ሲያስታውሰው ኸላስ አለቀልኝ ጠፋሁኝ ሲል ሂድ ምሬሃለሁ ይላል ሰለላሁ ዐለይሂ ወሰለም። ይሄኔ አላህ ሂድ ምሬሃለሁ ሲለው ያ ረብ እስካሁን ተነገርከኝ ውጭ የሆኑ ሌሎች ወንጀሎች አሉ እኮ ይላል። ፈርቶ ድጋሜ እንዳይያዝ ብሎ ማለት ነው። እነሱንም ጭምር ምሬሃለሁ ይቅር ብዬሃለሁ ይላል። ፈአማ መን ኡቲየ ኪታበሁ ቢየሚኒህ ፈሰውፈ ዩሓሰቡ ሒሳበን የሲራ የተባለው ይሄ ሙእሚን የሆነ ከባባድ ወንጀሎችን ርቆ የቆየ አሊያ ተውበት አድርጎ የሄደ ቀለል ያለ ምርመራን አላህ ይመረምረዋል። እገሌ የሚባለው ቀን እንዲህ አይነት ቦታ እንዲህ አይነት ወንጀል ሰርተሃል አይደል ያለ አላህ ያሳምነው። በርከት ያሉ ወንጀሎችን ሲዘረዘር አይ ኸላስ አልቆልኛል ጠፍቻለሁ ተሰርያለሁ ሲል አይ ምሬሃለሁ ይላል አላህ ተባረከ ወተዓላ። አማ መን ኑቂሸ አልሒሳበ ዑዚብ ለምን አረክ ያለ አላህ እያንዳንዱን አጥብቆ የጠየቀው ሰው ይቀጣል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ግን አድርገሃል አይደል ያለ አላህ አሳምኖ ብቻ ያሳለፈው ሰው ወየንቀሊቡ ኢላ አህሊሂ መስሩራ ሂሳቡ ገር ይሆንለታል፣ በደስታ ወደ ቤተሰቦቹ ይመለሳል አለ ነብዩ ሰለላሁ ዐለይሂ ወሰለም። በደስታ እየቦረቀ ሃው ሙቅረኡ ኪታቢየ ኢኒ ظነንቱ አኒ ሙላቂን ሂሳቢየ እንኩ የውጤቴን ይውልኝ የሥራ መዝገቤን በቀኝ እጄ ተሰጥቻለሁ፣ ሰላም አግኝቻለሁ፣ ፈተናውን አልፌያለሁ። ያን ሁሉ መክሉቅ የሚተሳሰበው አላህ በቁድራው በሰዎች አመለካከት ወይም በሰዎች ጉልበት ቢሆን በአንድ ቀን 100 ሰው ሁሉ ማስተናገድ አይችሉም። የሰዎች አይደለም ያለፈውን የ30 የ40 የ50 ዓመት ቆይታቸውን ስራቸውን ቀርቶ የ2 ዓመት የ1 ዓመት የ1 ወር ቆይታቸውን እንዴት እንደዋሉ እንዴት እንዳሳለፉ 100 ሰው መርመር ብለህ ለአንድ ሰው ጠዋት ብትሰጠው እስከ ማታ 100 ሰው ማስተናገድ የአላህ ቁድራ ለየት ያለ የአኺራ አህዋሉም ቀኑም ሁኔታውም ለየት ያለ ነው። በዚህ ቀን ላይ አላህ ተባረከ ወተዓላ አጋዥም አይፈልግም ረዳትም አይፈልግም። መክሉቆች በሙሉ ከሱ ፊት አንገታቸውን ደፍተው ይቆማሉ። የውም ዐዚም ጅደን የውም የቁሙ ናሱ ሊረቢ አልዓለሚን ዱንያ ላይ ረቡል ዓለሚን ነኝ ብሎ እንዳስታወሰ ሁሉ ያኔም ሲፋው አብሮታል አኺራም ላይ ዱንያም ላይ ረቡል ዓለሚን የውሸት አይደለም ማለት ነው። የአላህ ረብነት እንደ ፍርዓውን እንደ ንምሩድ እኔ ረብ ነኝ ጌታ ነኝ ሲል አላህ የውሸት አይደለም። ለሁል ሐምዱ ፊል ኡላ ወልአኺራ ዱንያም ላይ ረቡል ዓለሚን ነው፣ አኺራም ላይ ረቡል ዓለሚን። የውመ የቁሙ ናሱ ለረቢል ዓለሚን ያ ቂያማ ማለት የሰው ልጆች በሙሉ ለዓለማቱ ጌታ ተሰብስበው የሚቆሙበት ቀን ነው። ማንም ከማንም ሳይለይ ማለት የሥራቸውንም ዋጋ የሚያገኙበት ቀን ነው። የቂያም ቀን መኖሩና የቂያም ቀን ወሳኙ ፈራጁ አላህ መሆኑ የተነገረበት ምስጢር የሰው ልጆች በሥራቸው መሰረት ስለሚከብሩ ወይም ስለሚፈሩና ስለሚዋረዱ አላህ ተባረከ ወተዓላ ማንንም የማይበደል ጌታ ነው። ኸይር የሠራ በኸይሩ ያማረን ሽልማት ማዕረግን አላህ ይሰጠዋል። እጥፍ ድርብ አድርጎ ሸርን ሰርቶ ታይቶበት የሄደ አላህ ተባረከ ወተዓላ ይዞት የሄደው ሸር ከሽርክ ውጭ ከኩፍር ውጭ ከሆነ ከፈለገ ይቀጣዋል፣ ከፈለገ ይቅር ይለዋል። ይቅር ማለትም የእሱ ሥራ ነው። ማንም ይቅርታ አድርግለት ብሎ ማዘዝ አይችልም።
ሸፋዓ ካልሆነ በስተቀር ስለ ሸፋዓ ሱረቱል በቀራ ላይ ሌሎችም ሱራዎች ላይ ይመጣል። ሸፋዓ የረሕመቱ ውጤት ነው። በፈቃዱ የሚያደርገው ነገር ነው። ማንም ለማንም ምንም ሊያደርግም ይቅያም። ይህ ማሊኪ የውሚዲን ብለን ስንቀራ ሲሆን በሌላ አቀራር መሊኪ የውሚዲን ተብሎ ተቀርቷል። ማሊኪ የውሚዲን ሳብ ተደርጎ በሌላ እንደዚሁ ትክክለኛ በሆነ አቀራር ነብዩ በቀሩት ነብዩ ባስቀሩት ለሰሐቦቻቸው ሌላ አቀራር ማ ተብሎ መሳቡ ተትቶ መ ተብሎ ተቀርጿል። መሊኪ የውሚዲን ማለት ነው። ማሊኪ የውሚዲን ከሆነ የፍርዱ ቀን ባለቤት ተቆጣጣሪ አዛዥ ማለት ሲሆን መሊኪ የውሚዲን ማለት ደግሞ የፍርዱ ቀን ንጉስ ማለት ነው። ሙልክ ከሚለው የተወሰደ ነው። ፊተኛው ሚልክ ከሚለው የተወሰደ ሲሆን መሊክ ያለ መድ ምንቀራው መሊኪ ናስ እንደሚል ቁል አዑዙ ቢረቢ ናስ መሊኪ ናስ። ፋቲሓ ላይ ግን የተለመደው በብዛት የሚቀራው ማሊኪ ናስ፣ በሌላ አቀራር መሊኪ ናስ ተብሎ ተቀርቷል። መሊክ የሚለው ሙልክ ንጉስና ከሚል የተወሰደ ነው። መሊክ የውሚዲን ማለት የፍርዱ ቀን ንጉስ ማለት ነው። አላህ ተባረከ ወተዓላ የቅያም ቀን ከሱ ውጪ ንጉስ የሚባል አይኖርም ማለት ነው። ዱንያ ላይ ነገስታት የሚባሉ ሀያላን የሚባሉ በሙሉ አፍረው አንገታቸውን ደፍተው እንዴተኛው ተራ ህዝብ ውሳኔውን ይጠብቃሉ ማለት ነው። ያኔ ከሱ ውጪ ንጉስና ባለስልጣን የሚባል የለም። ሁለቱም አቀራሮች ትክክል ናቸው። ሁለቱም አቀራሮች ከነቢ የተገኙ ከሰሐባ የተገኙ ነቢ የቀሯቸው ሰሐቦች የቀሯቸው አቀራሮች ናቸው። የየትኛው አቀራር ነው የሚሻለው? ቁርጡቢ፣ ኢብኑ ጀሪር፣ ኢብኑ ከቲር እንደዚሁ የቋንቋ ዑለሞች ብዙ ብለዋል። የተፍሲር አዋቂዎች ሁሉ አዋቂ መሪ የሚባሉት ኢብኑ ጀሪር አጠበሪ ከማዕና አንፃር መሊክ የሚለው ይሻላል ሲሉ፣ አንዳንድ የተፍሲር የቋንቋ አዋቂዎች ደግሞ ሁለቱም የአላህ ከላሞች እስከሆኑና ነቢይ ሰሐቦች እስከቀሯቸው ድረስ አንዱም ከሌላኛው አናበላልጥም፣ ሁለቱንም ለአላህ እናጸድቃለን ብለው አላህ ማሊክም ነው መሊክም ሁለቱም ለአላህ የሚገቡ ናቸው። ዱንያ ላይ ግን ሁሉም መሊክ አይደለም፣ ሁሉም መሊክ ማሊክ አይደለም። አብዛኛው ጊዜ እንደ ሀገሩ እንደ ህገ መንግስቱ ማሊክ መሊክ የሚሆንበት አጋጣሚ ይኖራል። አላህ ግን ማሊክም ነው፣ የሁሉም ነገር ባለቤትም ነው፣ መሊክም ነው፣ ንጉስም ጭምር። በዱንያ አህዋል ግን ባለቤት የሆነ ሁሉ መንግስት አይደለም፣ መሊክ ንጉስ አይደለም። ንጉስ የሆነ ሁሉ ግን ባለቤት ነው። አላህን ካልፈራ የፈለገውን ነገር ማድረግ መውሰድ መድረስ ይችላል። አላህ ተባረከ ወተዓላ በሐቂቃ በተገቢው መልኩ ማንንም ሳይበድል የሁሉም ነገር ባለቤት የሁሉም ንጉስ ነው ተባረከ ወተዓላ። ሁለቱንም አንድ ላይ ለአላህ የማድረጋችን ወይም የማድረጋችን መሊክ የማለታችን ምስጢርም ይሄ ነው። አላህ እንደ ሰው ልጆች ወይም ንጉስ ነው ብቻ ብለን አንዳንድ ነገሮች ከቁጥጥሩ ውጭ አይሆኑም፣ ወይም ደግሞ ማሊክ ነው ባለቤት ነው ብለን ከሱ የበላይ የሆነ ንጉስ አለና አንዳንድ የሱን ንብረቶች ሊወስዱበት ይችላል አይባልም። ሁለቱ አቀራሮች ትክክል ናቸው። ሁለቱንም ለአላህ እናደርጋለን ማለታችን ይሄ ነው። ቁርአን አቀራሩ ብዙ መሆኑ ምንድነው ምክንያቱ? ሰበቡ ያለ እንደሆነ መግቢያ ላይ በተወሰነ መልኩ ገልጸናል። ቁርአን በተለያየ መልኩ ይቀራል። በተለያየ መልኩ መቀራቱ ብዙ ቁርአን አለ ማለት አይደለም። የፈትሐ የበማ የአንዳንድ ፊደሎች ተቀራራቢ የሆኑ ፊደሎች ለውጥ ብቻ ነው። ጀዛአን ቢማ ካኑ ያዕመሉን ተዕመሉን ተብሎ ይቀራል። ያው ወደ ታ ተቀይሮ ማለት ነው። አንዳንዴ ፈትሐ ወደ በማ ተቀይሮ ማለት ነው። አንዳንዴ ነጠላ ቁጥርን የሚገልጸው ጀምዕ ተደርጎ ማለት ነው። ወይላ ቁርአን ሁሉም ምን ዒንዲላህ ነው፣ አንድና አንድ ብቻ ነው። ለምን በብዙ መልኩ ተቀራ? አረቦች በጊዜው የመዲና ሰዎች ቋንቋ የመካ ሰዎችም ቋንቋ የአንዱ ብሔር ከሌላኛው ብሔር በተወሰነ መልኩ ለውጥ ነበር። ሳይቸገሩ በቀላሉ ቁርአን እንዲቀሩ ነብዩ ሰለላሁ ዐለይሂ ወሰለም ለሁሉም በሚቀራለት መልኩ ፊደል አወጣጥን ቋንቋዎችን እንዲጠቀሙ አጽድቀዋል። ሁሉም እንደፈለገ ቁርአን መቅራት ይችላል። በብዙ መልኩ ይቀራል ማለት አሁንም አንተ ዝም ብለህ አንተ በገራለ መልኩ መቅራት ትችላለህ ማለት ነው። ተጠናቆ ድሮ አልቋል። እውቅና ያገኙ 10 አካባቢ አቀራሮች አሉ። ከዛ አንተ በራስህ ጊዜ ዝም ብለህ እንደዚህ ነው የሚቀራው ብለህ ብትቀራ ውድቅ ይሆናል። 3 መሰረቶችም አሉት አንድ አቀራር ትክክለኛ የሆነና ተቀባይነት ያገኝ ዘንድ
ሶስት መሰረቶች አሉት። ከነዚህ መስፈርቶች አንዱ ከጎደለ አቀራሩ ትክክል አይሆንም። ማሊክ የውሚዲን ብሎ መቅራት ይቻላል፣ መሊክ የውሚዲን ብሎ መቅራት ይቻላል። ሀገርህ ላይ የተለመደው ማሊክ የውሚዲን ከሆነ ማሊክ የውሚዲን ብለህ ቅራ። ሞሮኮ፣ አልጄሪያ አካባቢ ያሉ ሰዎች መሊክ የውሚዲን ብለው በወርሽ አቀራር የሚቀሩበት ሁኔታ አለ። የዚህ ሀገር ሰው በዛ መልኩ ይቅራ። አንተ ያለህበት ሀገር ላይ የተለመደው ማሊክ ከሆነ ሰውን ግር የሚያስብል ነገር ልታመጣ አይገባም። የቂያም ቀን ባለቤቱ ንጉሱ አላህ ብቻ ነው። ሊመኒል ሙልኩል የውመ ሊላሂ አልዋሂዲ አልቀሃር ብሎ አስፈራርቷል። አኺራም ላይ እንድትፈሩት እንድንፈራው ዛሬው ነግሮናል። የቂያም ቀን ሰባት ምድርን፣ ሰባት ሰማይን፣ ዛፎችን ሁሉን ነገር አላህ በእጁ ያደርግና እየነቀነቃቸው አነል መሊክ ይላል። እኔ ነኝ ንጉሱ። የታሉ የአዱንያ ንጉሶች? የታሉ የአዱንያ አምባገነኖች ይላል። ንጉስና ዛሬ ለማን ነው ያለ ደጋግሞ ይጠይቃል። ማንም መልስ አይሰጥም። እኔ ነኝ ንጉስ ብሎ የሚናገር ማንም የለም። ዱንያ ላይ ብዙ አይነት ንጉሶች አልፈዋል። ሰውን የጨፈጨፉ፣ ሰውን ስገድልኝ ብለው ያስገደሉ፣ ከራሳቸው ግዛት አልፈው ወደ ጎረቤት ሀገር በመሄድ ሰውን አዳ ያረጉ፣ አነ ረቡኩም ያሉ፣ እኔ ጌታችሁ ነኝ ያሉ አልፈዋል። ያኔ ድምጻቸው አይሰማም። አላህ ደግሞ ደጋግሞ ሊመኒል ሙልኩል የውም፣ ዛሬ ንጉስና ለማን ነው? የዛሬ ቀን ንጉስ ፈራጅ ማን ነው ይላል። መልስ የሚሰጠውን ሲያጣ ሊላሂል ዋሂዲል ቀሃር፣ ራሱ ለራሱ ማይሰጣ ዛሬ ንጉስና ለአላህ ብቻና ብቻ ነው፣ አሸናፊ ለሆነው የበላይ ለሆነው ላ ያኔ ሙልክ የአላህ ነውና ዛሬውኑ ወደሱ ልትጠጋ ይገባል። ከሱ ጋር ያለን ግንኙነት ልታሳምር ይገባል። አላህ ተባረከ ወተዓላ ዱንያም ላይ አኺራም ላይ ፈራጅ ከመሆኑ ጋር ዱንያም ላይ አኺራም ላይ ንጉስ ከመሆኑ ጋር ለምንድን ነው የፍርዱ ቀን ንጉስ ያለን? ለምን ከሰሰው? ይህ ማለት ከዛ በኋላ ሌላ ንጉስ ይኖራል። አሁን እሱ ንጉስ አይደለም። ከዛ በኋላ ሌላ ባለቤትና ተቆጣጣሪ ይኖራል። አሁንም ሙሉ በሙሉ ተቆጣጣሪ አይደለም የሚል ማዕና አይኖረውም ወይ? ለምን በቂያም ቀን ተገደበ ያልክ እንደሆነ ምክንያት አለ። ተራ አምባገነን የሆኑ የሰው ልጆች እኔ ንጉስ ነኝ ሲሉ የአኺራም ንጉስ እነሱን ይመስላቸው ሰዎች ሊኖሩ ይችላል። ፊዕለን በተጨባጭ እኔ ነኝ ንጉስ፣ እኔ ነኝ ፈጣሪ፣ እኔ ነኝ እንደፈለግኩ ማደርጋችሁ وهذه الأنهار تجري من تحتي ያሉማል። አኺራ ላይ እንዲህ የሚል ማንም ስለሌለና የአላህ ተባረከ ወተዓላ ጌታነት የአላህ ተባረከ ወተዓላ ፈራጅነት ይበልጥ ግልጽ የሚወጣበት ቀን ከመሆኑ አንፃር ሁሉም የእሱን ፍርድ የሚጠብቅበት ቀን ከመሆኑ አንፃር ዱንያ ላይ ሲበደሉ የነበሩ በአምባገነኖች ችግርና አደጋ ሲደርስባቸው የነበሩ ሰዎች በሙሉ እንዲህ አይነቱ አደጋ፣ ችግር፣ ፍርሃት የሚቋረጥበት ቀን ፍትሃዊ የሆነው የአላህን ተባረከ ወተዓላ ፍርድ የሚጠብቁበት ቀን ከመሆኑ አንፃር ማሊኪ የውሚዲን ተብሏል። ግን አላህ ዱንያም ላይ አኺራም ላይ ንጉስ ፈራጅና የዱንያም የአኺራም ባለቤት ከመሆኑ ጋር እዚህ ሱረቱል ፋቲሓ ላይ ማሊኪ የውሚዲን የፍርዱ ቀን ንጉስ ባለቤት የተባለበት ምክንያት የእሱ ባለቤትነት የእሱ ንጉስነት ለሁሉም ይበልጥ ግልጽ የሚሆነው ያኔ የቂያም ቀን ስለሆነ፣ እንደዚሁ ደግሞ ዱንያ ላይ ንጉሶች ባለስልጣኖች እንዳሉት አኺራ ላይ ማንም ስለማይኖር ነው። ሁሉም እኩል ሆኖ አንገቱን ደፍቶ የእሱን ፍርድ ስለሚጠብቅ ነው። ዱንያ ላይ እኔ ጌታ ነኝ፣ እኔ ነኝ ፈጣሪ፣ እኔ ነኝ ተንከባካቢ ያሉ እንደተገኙት ሁሉ እንደነበሩት ሁሉ አኺራ ላይ እኔ ነኝ ጌታ የሚሉ አይኖርም። በኢብራሂም ዘመን የነበረው ንምሩድ ወይም ንምሩድ ኢብራሂም ዳዕዋ ሲያደርጉለት ሲመክሩት ረቢ አለዚ ዩሕዪ ወዩሚት እና ጌታዬን አምልክ ተገዛ እሺ በል ሲሉት ማን ነው ጌታ ሲላቸው ሕያው የሚያደርግ የሚገር ነፍስ የሚሰጥ ጌታ ነው ሲሉት ኢብራሂም ዓለይሂ ሰላም አነ ኡሕዪ ወኡሚት ብሎ እኔም ሕይወት እሰጣለሁ እንደዚሁ እገድላለሁ ከአላህ ተፎካክሯል። ወከዛሊከ ፍርዓውን وهذه الأنهار تجري من تحت أنا ربكم الأعلى ብሎ አኺራ ላይ ይሄን የሚል ማንም ስለሌለ ሁሉም
ከሰዎች አልፎ አላህ ዘንድ በጣም ቅርብ የሆኑ መላእክቶች ሁሉ ሳይቀሩ የውም የቁሙ ሩሑ ወልመላኢከቱ ሰፈን ላ የተከለሙ አይደለም እኔ ጌታ ነኝ፣ እኔ ፈጣሪ ነኝ፣ እኔ ንጉሥ ነኝ የሚል ቀርቶ ተራ ንግግር እንኳን የሚናገር የለም። ፈላ ተስመዑ ኢላ ሀምሳ ሹክሹክታን እንጂ አትሰማም። እንደው ምን ልለው ነው ለጌታዬ፣ ምን መልስ ልሰጥ ነው ለዛ ወንጀል የሚል የነፍስ ንግግር እስትንፋስን እንጂ የጫማ የእግር ኮቴ ድምፅን እንጂ ሌላ ነገር አሰማ። ሐታ አላህ ዘንድ ቅርብ የሆኑ ወንጀል ተዳፍረው የማያውቁ መላእክቶች እንኳን ላ የተከለሙ አይናገሩም። ኢላ መን አዚነ ለሁ ረሕማን አላህ ተናገር ብሎ የፈቀደለት ሰው ካልሆነ በስተቀር የውመል ቂያማ ማንም አይናገር። የቂያማን ቀን መከራውን፣ ስቃዩን፣ ክብደቱን ብታውቅ ቤት ንብረት ምን ያደርግልኛል ብለህ ጥለህ ጫካ ገብተህ ዒባዳ ታደርግ ነበር። የውም ዐዚም ከባድ ቀን፣ ከክብደቱ የመጣ ህፃናት የሚሸብቱበት ቀን፣ ዘመድ ከዘመዱ አባት ከልጁ የሚሸሽበት ቀን። ላ ሐቂቃው ሙልክ ንግስና ዱንያም ላይ አኺራም ላይ ለአላህ ነው። ከአላህ ስሞች አንዱ አልመሊክ ነው። ወላሁ አለዚ ላ ኢላሃ ኢላ ሁወ አልመሊኩ አልቁዱስ ለሁል ሙልኩ ፊል ኡላ ወል አኺራ። አቡ ሁረይራ ከቡኻሪና ሙስሊም ባስተላለፉት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ምድርን ይዞ ሰማይን ይዞ ከዛ በኋላ እኔ ነኝ ንጉሱ የታሉ የዱንያ ንጉሶች ይላል። እኔ ነኝ አሸናፊ ኩራት የሚገባን የታሉ ዱንያ ላይ ሲኮሩ የነበሩ ብለው ይጠይቃል። ማንም መልስ የሚሰጥ የለም ብላ ወከዛሊክ ነብዩ ሰለላሁ ዐለይሂ ወሰለም አላህ ዘንድ በጣም የተጠላ መጥፎ ስም ቢኖር የንጉሶች ንጉስ የሚባል ስም ነው ብላ ላ ማሊከ ኢላላህ ማሊክ የሚባል ንጉስ የሚባል የንጉሶች ንጉስ የሚባል አላህ ነው ተባረከ ወተዓላ ብላ አንጻራዊ በሆነ መልኩ የሰው ልጆችን ዱንያ ላይ ንጉስ ብትል ችግር የለውም። የአንድ ሀገር ንጉስ ነው። በሰው ልጅ አቅም በሰው ልጅ ኃይል የሚደረጉ ነገሮችን የሚያደርግ ንጉስ ነው ብትል ችግር የለውም። ላኪን የንጉሶች ንጉስ ከአላህ ውጭ ተባረከ ወተዓላ ማንም ሊባል አይገባም። አላህ ተባረከ ወተዓላ ከሱረቱል ፋቲሓ መግቢያ ጀምሮ ራሱን እያስተዋወቀን ነው። አንዴ እያስፈራራን፣ አንዴ እያስከጀለን፣ የምትድንበትን መንገድ እየነገረን፣ ለጥፋት ሊዳርግህ ሊያበቃህ የሚችለውን መንገድ እየነገረን ነው ቁርአን ወደ ጀነት ይዞ የሚሄድ። መጀመሪያ ላይ ረብ ነኝ ብሏል። ከዚህ አንቀጽ ቀደም ብሎ ረብ በመሆኑ ምስጋና ውዳሴ የሚገባው ጌታ ነው። እንደ ሌሎች ረብ ደግሞ ጨካኝ አይደለም፣ ረሒም ነው። ወላኪን ረሕመቱ የሚገባቸው ሰዎች አሉ። ወረሕመቲ ወሲዐት ኩለ ሸይ ፈሰአክቱቡሃ ሊለዚነ የተቁን። ረሕመቴ ከሁሉም ነገር የሰፋ ነው፣ ነገር ግን እኔን ለሚፈሩ ረሕመቴን አድላለሁ ብላ። ጠይብ የአላህን ረሕመት ሐምዱን ምስጋናውን ማሊክ የውሚዲን ከሚለው ጋር እንዴት ነው የምናያይዘው የምናስተሳሰረው ያልክ እንደሆነ የአላህ ረሕመቱ በተለይ ሐምዱ ምስጋናው ከማሊክ የውሚዲን ጋር የሚያስተሳስረው የአላህን ተባረከ ወተዓላ ምስጉን መሆን ይበልጥ ጎላ የሚያደርግ ምስጢርም አለ ማሊክ የውሚዲን ላይ። ማሊክ የውሚዲን በመሆኑም አላህ ምስጋናና ውዳሴ ይገባዋል። የፍርዱ ቀን ባለቤትም ሆኖ የቅያም ቀን ንጉስም ሆኖ የተመሰገነ ነው። እንዴት አልክ እንደሆነ ዱንያ ላይ ሁሉም እንደፈለገ ስሜቱ እየተከተለ እየፈነጠዘ ኖሮ አኺራ ላይ ሁሉም በስብሶ ቢቀር የሰው ልጅን የሚያክል ሰማይ ምድርን የሚያክል ብዙ ፍጡር ፈጥሮ መጨረሻ ላይ በስብሶ እንዲቀር ማድረጉ ሒክማ አይደለም፣ ጥበብ አይደለም። አላህ ተባረከ ወተዓላ ማ ኸለቅነ ሰማዋቲ ወልአርደ ወማ በይነሁማ ላዒቢን ብሏል። እንደዚሁ ደግሞ ዱንያ ላይ ስሜቱን ተቆጣጥሮ አሸንፎ አላህን ፈርቶ የሚኖርና ስሜቱን ተከትሎ የፈለገውን ሲያደርግ የሚቆይ ሰው አለ። የፍርዱ ቀን ባለቤት ፈራጅ ዳኛ አላህ ባይሆን፣ ፍርድ ባይኖር፣ ቅያማ ባይኖር፣ የፍርድ ቀን ላይ ሁሉም የሥራውን ባያገኝ ዱንያ ላይ ስሜታቸውን አሸንፈው ብዙ ነገሮችን የፈለጉ ለአላህ ብለው ትተው የኖሩ ሰዎች እንደተበደሉ ነበር የሚቆጠረው። ምክንያቱም ሌሎቹ ዱንያ ላይ እሻቸውን ሁሉ አድርገዋል፣ ተንጥዘዋል፣ ዘርፈዋል፣ አጭበርብረዋል፣ ጠጥተዋል። ምንም የታቀቡት የተዉት ነገር የለም። በአንጻሩ ደግሞ ትክክለኛ የአላህ ባሮች ለአላህ ብለው ብዙ ነገር ትተዋል። ሞቶ ተቀስቅሶ ትክክለኛ ፍርድ የሰው ልጆች ካላገኙ
ስሜታቸውን አቸንፈው የኖሩት ተበድለዋል ማለት ነው። ነፍሳቸውን በድለዋል። ቢያንስ የመበደል ስሜት ይሰማቸዋል። እንዲህ አይሆንም። የቂያም ቀን እንደፈለጉ ሲሆኑ የነበሩትን መቅጣቱ፣ ስሜታቸውን ሲቆጣጠሩ የነበሩትን መሸለሙና ማክበሩ አልሐምዱሊላህ ያስብላል። ልፋቴ ድካሜ ከንቱ አልሆነም። እነዚያ ሙስሊሞችን ሙእሚኖችን ሲያሰቃዩ የነበሩ የአላህ ጠላት የአላህ ባሮች ጠላት የነበሩ ሰዎች ዋጋቸውን አገኙ። አልሐምዱሊላህ ረብል ዓለሚን ያስብላል። ስለዚህ ማሊክ የውሚዲን የሚለው አልሐምዱሊላህ ከሚለው ጋር ይተሳሰራል። የውሚዲን ባይኖር የዚህ ከባድ ቀን ፈራጅ አላህ ባይሆን ምድር ላይ የሰው ልጆች በሰላም መኖር አይችሉም። እንደው በተወሰነ መልኩም ቢሆን እቀጣለሁ ያሉ ነው ካፊሮችም አንዳንድ ግፋቸው የሚቀንሱት የሚያቀዘቅሱት ጭራሽ ሁሉም አኼራም ቢረሳ ከኔ የበላይ የሆነ የሚቆጣጠረኝ አለ የሚል ቢጠፋ ዱንያ ጫካ ትሆን። ከላይ አንዱ የሌላኛውን የበደለ አንዱ አንዱን አድኖ እንደሚበላው የሰው ልጆች ልክ በዛ መሰረት አውሬ ሆነው ይኖሩ ነው። ይብዛም ይነስ በትንሹም ቢሆን የውሙዲን አለ፣ የጀዛ ቀን አለ፣ ዋጋ የሚገኝበት ቀን አለ ብለው ማመናቸው ነው ትንሽ የሰው ልጆችን ያሰራቸው ያዝ ያደርጋቸው። የውሙዲን መኖሩን የሰው ልጆች አውቀው እንዲጠነቀቁ እንዲከባበሩ ማድረጉም አልሐምዱሊላህ ያስብላል። አላህ ተባረከ ወተዓላ መጀመሪያ ላይ አልሐምዱሊላህ ብሎ ራሱን አመስግኖ ከዛ በኋላ ማሊኪ የውሚዲን ብሎ ራሱን አወድሷል። ዱዓ በምታደርግበት ጊዜ ቀጥታ ያ ረብ እንዲያርግልኝ ከማለት ይልቅ ከፊት የእሱን ኃያልነት የእሱን የበላይነት የእሱን አሸናፊነት የሚገልጹ ነገሮችን ማድረግ እንዳለብህ ያሳያል። እንደዚሁ ደግሞ አርረሕማን የሚለውን አስከትሎ ማሊኪ የውሚዲን ብሏል። ከቅጣቱ ከቁጣው ረሕመቱ እንደሚቀድም ለማሳየት ነው። ሆኖም ግን ቀደም ሲል እንደጠቀስነው በጤና ከሆነ ያለኸው ወጣትነት ዕድሜ ላይ ከሆነ ያለኸው ስጋትን ሁሌ ከልብ እንዳይጠፋ ልታደርግ ይገባሃል። ማሊክ የውሚዲን የሚለው ከአርካኑል ኢማን ስድስተኛውን የእምነት ማዕዘንን ይዟል። ፋቲሓ አርካኑል ኢማን አርካን እስላምን ይዛለች ብለናል። ስድስተኛው የዲን እስላም ሩክን የኢማን ሩክን አልኢማኑ ቢልየውሚል አኺር። ማሊክ የውሚዲን የሚለው ሞቶ መከስከስ እንዳለ፣ ሒሳብ እንዳለ፣ ፈራጅ እንዳለ፣ ፈራጁም ጌታ አላህ እንደሆነ፣ የሚፈርደውም በፍትህ እንደሆነ፣ ማንም እንደማይበደል የሚያሳይ አንቀጽ። ሁሌ ማሊክ የውሚዲንን በቀራ ቁጥር ሞቶ መከስከስ እንዳለ፣ የሥራ ዋጋን ማግኘት እንዳለ፣ ሒሳብ እንዳለ፣ መርማሪው ጀዛ ከፋዩ አላህ እንደሆነ፣ ጉቦ እንደማይቀበል፣ ማንም እንደማይበደል ያስታወስክ ከሆነ የምትቀራው ከብዙ ወንጀሎች መታቀብ ትችላለህ። በየረካው የምንቀራው ሶላት ውስጥ ቢያንስ በቀን 17 ጊዜ እንቀራለን። 17 ጊዜ ይሄን የቀራህ ከመስጂድ ወጥተህ ልትዋሽ፣ ልታጭበረብር፣ ሰው ስጋ ልትበላ በጭራሽ አይገባም። ምላስህ ማሊክ የውሚዲን እያለ ተግባርህ የውሚዲንን ሊረሳ ሊዘነጋ አይገባም። በየሶላቱ ማሊክ የውሚዲን እንድንል የታዘዝነው ለዚህ ለከባድ ቀን እንድንዘጋጅለት ድንገት እንዳይሆንብን። በሰገደን ቁጥር የመጨረሻ ሶላቴ ነው እያለን እንድንሰግድ ነቢ መክረው ነው። ሰሓቦች መሃል አንዱ ምከረን ያ ረሱላላህ ሲላቸው ሶሊ ሶላተ ሙወዲዕ ብለውታል። የመጨረሻ የመሰናበቻ ሶላት እንደሚሰግድ ሰው ስገድ ሶላትን ስትሰግዱ ይሄን ብለውታል። ይህ አይነቱ ስሜት ውስጣችን ላይ እንዲኖርም ነው ፋቲሓ በቀራን ቁጥር ሶላት በሰገደን ቁጥር ማሊክ የውሚዲን የምንለው። የፍርዱ ቀን ንጉሥ የፍርዱ ቀን ባለቤት ላ ማሊከ ኢላሁ ወላ መሊከ ኢላሁ። አባት፣ ወንድም፣ ባለስልጣን፣ ዘመድ ማንም አይጠቅም። ረሱል ፋጢማን ያ ፋጢመተ ቢንተ ሙሐመድ ከዱንያ የፈለግሽውን ጠይቅኝ፣ አኼራ ላይ ግን ራስሽን አድኚ፣ በአንቺና በጌታሽ መሃል አልገባም ብለዋል ዓለይሂ ሰላቱ ወሰላም። እደን ማሊክ የውሚዲን የሚለው አንቀጽ መልእክቱን ልንረዳው ፋቲሓን በቀራን ቁጥር የውሚዲን ማለት ምን ማለት ነው ብለን ርቀን ልንሄድ ይገባል። ዱንያን ያሰበን ምን አተረፍኩኝ፣ ምን ከሰርኩኝ፣ ከ10 ዓመት በኋላ ካፒታሌ ምን ያክል ይሆናል፣ ከዛ በኋላ ያልቅ ሳይሆን ሶላት መስገድ ያለበት
ማሊክ የውሚዲን ብለውን ስትቀራ መሄድ ያለብህ ወደ አኺራ፣ ወደ ሲራጥ፣ ወደ ሒሳብ፣ ወደ ሚዛን፣ ወደ ጀነትና ወደ ጀሃነም። የቆምከው ማሊኪ የውሚዲን ፊት ለፊት ነው። አንዳችሁ ሲሰግድ ከፊት ለፊቱ አይጥፋ፣ ፊት ለፊቱ አላህ አለ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አንዳችሁ ሶላት የሰገደ ሳለ ወደ ግራ ወደ ቀኝ ካየ አኢላ ኸይሪ ሚኒ ይላል ብለዋል፣ አላህ ይላል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አኢላ ኸይሪ ሚኒ ከኔ የተሻለ ማን ኖሮ ነው ወደ እኔ ማየት ትተህ ወደ ሌላ የምታየው ይላል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አንዳችሁ የሰገደ አላህ ተባረከ ወተዓላ ፊቱን ወደሱ ያዞራል፣ ሰጋጁ ፊቱን ወደ ሌላ አቅጣጫ እስካላዞረ ድረስ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከፊት በላይ ደግሞ አላህ የሚፈልገው ልብን፣ ልብ ሲዞር ነው ፊት የሚዞር፣ ልብ ሲዞር ነው ፊትን የሚዞር። ኢያከ ነዕቡዱ ወኢያከ ነስተዒን ማሊክ የውሚዲን እያልክ የቀራህ ምላስ እንደሚቀራው ልብህም መቅራት የቻለ እንደሆነ ዱንያ ላይ ያለህ ቆይታ ትርፋማ ቆይታ ይሆናል፣ የሚጠቅም ቆይታ ይሆናል። ምላስህ ያነበበ ልብህ ግን ዓለምን የሚጎበኝ ከሆነ ምንም አልተማርክም፣ ምንም አልተጠቀምክም ከማሊክ የውሚዲን። ማሊክ የውሚዲን ፊት ቆመህ እንዴት ልብ ሌላ ቦታ ሄዶ ዝም ትለዋል? ሊሄድ ይችላል። ሰው እንደመሆነ መጠን ማምጣት አለብህ፣ መመለስ አለብህ። ከትልልቅ ጂሃዶች መሃል አንዱ ፋቲሓን የቀራ ሶላትን የሰገድክ ነፍስን መታገል። ሰው ሆኖ ማይረሳ ማይሳሳት ነፍስያው ማትሄድበት የለም። ነገር ግን ሄደች ጉዞ ጀመረች ብለህ ዓለምን ዙሪያ ተሽከርከራ ስትመጣ ሶላት ስንት እንደሰገድክ ማወቅ እስኪሳነህ ድረስ የት እንዳለ ሳታውቅ ሶላቱ ሊያልቅ አይገባም። ነፍስያን ልትታገላት ይገባል። ለዚህ ከሚረዱ ነገሮች መሃል አንዱ እያናገርክ ያለው ማን እንደሆነ ማወቅ፣ የቆምከው አማን ፊት እንደሆነ ልታውቅ ይገባሃል። ተደጋጋሚዎች መሃል አንዱ ሶላት የሰገድክ ሌላ ነገር ታስባለህ እንዴ ተብሎ ሲጠየቁ አዎ አስባለሁ፣ ምን ጀነትን፣ ጀሃነምን፣ ሲራጥን ብላ። እኛ የምናስበው ምንድን ነው? ሁሉ ራሱን ያውቃል። ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን እያለ ሶላት የሰገደ ከኪሱ ማሽን አውጥቶ ሂሳብ መስራት የጀመረ ሰው ሰላት ላይ መሆኑን ረስቶ ሱቅ ያለ መስሎት ማለት ነው። አላህ ተባረከ ወተዓላ ተርቢያ እያደረገን ከልባችን የእሱን ንጉስነት ጌታነቱን እንድናምን ማለት ነው። ማንኛውም የሰው ልጅ ከጌታውም ይሁን ከሰው ልጆች ጋር ያለው ስነ ምግባሩ የሚበላሸው የውሚዲንን ሲረሳ፣ የፍርዱን ቀን የሰው ልጆች ዋጋቸውን የሚያገኙበትን ቀን ሲረሳ፣ አላህ ረሒም ነው ያለ ሲኖር፣ በተስፋ ብቻ ሲኖር ነው። ፋቲሓ ላይ ከላይ ጀምሮ በተስፋ ያንበሻበሻ አምስት መጨረሻ ላይ ማሊክ የውሚዲን ብሏል። ከዛ በኋላ ያሉ አንቀጾች ይሄን የፍርዱን ቀን እንድትፈራ እንድትጠነቀቅ፣ በዛ ቀን ላይ አደጋ እንዳይገጥምህ የሚረዱ ምክሮችን የሚመክር ነው። ከዛ በኋላ ማሊክ የውሚዲን ሲባል ሰዎች ልቦች ይፈራሉ፣ ይርበተበታሉ። የፍርዱ ቀን ባለቤት ንጉሥ እሱ ከሆነ ታዲያ ምንድን ይሻለው ካልክ መልስ ሰጥተዋል። ኢያከ ነዕቡዱ እንግዲያስ የፍርዱ ቀን ባለቤት ፈራጅ ንጉሥ አንተ ብቻ ከሆንክ ከአንተ ጋር እንዳልጋጭ ከአንተ ጋር እንዳልጣላ አንተን ብቻ ነው ማመልከው፣ ከአንተ ብቻ ነው ገዛ የምጠይቀው ባይል ብለናል። ይሄን ይዞ የመጣ ሰው ከጌታው ጋር የቂያም ቀን አይጣልም። ሀዳ አህድ ይሄ ኢያከ ነዕቡዱ ወኢያከ ነስተዒን ስንል በእኔና በአንተ መሃል ያለ ቃል ኪዳን ነው። ቃልን ከጠበቅክ እኔም ቃሌን አከብራለሁ፣ ጀነት አስገባሃለሁ ይላል አላህ ተባረከ ወተዓላ። ኢዘን አርረሕማን አርረሒም ብዬ እንኳ በነገራችሁ ማሊክ የውሚዲን መሆኔን አትርሱ። እዝነት የሚገባቸውን አዝንላቸዋለሁ፣ መቀጣት ያለባቸውን ቀጣለሁ። ጋፊሩ ዘንቢ ወቃቢሉ ተውቢ ሸዲዱ ልዕቃቢ ዚጠውሊ ላኢላሃ ኢላ ሁ ወንጀልን የሚምር በዛው ልክ ደግሞ ቅጣቱ ብርቱ የሆነ ጌታ ነው ብሏል። ኢዛ ዑመር ረዲየላሁ ዐንሁ አርዳ ሓሲቡ አንፉሰኩም ቀብለ አን ቱሓስቡ፣ ሳትመረመሩ በፊት ሳትገመግሙ በፊት ራሳችሁን ገምግሙ፣ ራሳችሁን መዝኑ። በትልቁ ስብሰባ ራሳችሁን አዘጋጁ። ምንም ነገር ሳይደበቅ የሰው ልጆች የሰሩት ነገር ሁሉ የሚወጣበትና አላህ ፊት የሚቆሙበትን ቀን አስታውሱ፣ ተዘጋጁ ነበር። ማሊክ የውሚዲን ማለት አብዱላህ ብን አባስ እንደፈሰሩት የፍርዱ ቀን የቂያም ቀን ቃዲ ማለት ነው። የዱንያ ቃዲ በገንዘብ በዝምድና በሽምግልና ወይም በመልጃ ሊታለል ሊሸነፍ ያንተ ያልሆነው ሊፈርድልህ ይችላል። የቂያም ቀን ፈራጅና ዳኛ አላህ ብቻ ነው። አላህ ከሰው ልጆች ጋር የሥጋ ዝምድና የለውም ከማንም ጋር። ረሕመት የሚያገኙትም በስራቸው ነው፣ የሚቀጡትም በስራቸው።
فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة خيرا شرا يره تبرا كعب بن محمد بن كعب القرظي مالك يوم الدين ولو مالك ملك يوم لا ينفع فيه إلا الدين مالتنا لمن دنو الله تبارك وتعالى في يوم الدين من يتوصفه جزاء من دا مالتنا دين مالت እዚህ ጋር ዲን የሚለውን ቃል ለምን ተጠቀመው? ማሊኩ የውሚል ጀዛ ለምን አላለም? ማሊኩ የውሚል ሒሳብ ለምን አላለም? ሁሉም ያስኬዱ ነበር። ማሊክ የውሚል ዲን ያለበት ይሄ ዲን የሚለው ቃል የተመረጠበት ምክንያት አለ። አላህ ተባረከ ወተዓላ ዘንድ ዲን እንጂ ማይጠቅምበት ቀን ስለሆነ ነው። ማሊክ የውሚል ዲን ማለት ዲን እንጂ ሌላ ምንም ነገር ገንዘብም ይሁን ስልጣንም ይሁን ዘርም ይሁን ዝምድናም ይሁን የማይጠቅምበት ቀን ንጉስ የሆንከው ጌታ ሆይ ማለት እደን ከልጅህም ከብርህም ከስልጣንህም ከምንህም በፊት ዲንህን መጠበቅ መቻል አለብህ። ከጌታህ ጋር በሰላም እንድትገናኝ ከፈለግ ዲንህን መያዝ ይጠበቅብሃል። ዝምድና የተባለ ሁሉ ይቆረጣል። ስልጣን የተባለ ሁሉ ይቆረጣል። ሰዎች ላይ ባለስልጣን ነኝ ብለው ዱንያ ላይ ሲፎክሩ የነበሩ በሙሉ የቂያም ቀን ጉንዳን ያክላል ኩራተኞች በሙሉ ረሱል ሰለላሁ ዐለይሂ ወሰለም ተናገሩ። አይደለም አኺራ ላይ ስልጣን ኖሯቸው ሌሎች ላይ እርምጃ ሊወስዱ ሊጠቅሙ ሊጎዱ ቀርቶ ስልጣን አለኝ ብለው ሌሎች ላይ የሚኮሩ ከነበረ ጉንዳን አክለው ሰዎች የረገጧቸው ይሄዳል። ሌሎችን ሊጠቅሙ ቀርቶ ከራሳቸው ውርደትን መከላከል ናቸው። ሁሉም ደንግጦ ተሸብሮ ሚይዘው የሚጨብጠው ጠፍቶ መብረር እንዳልጀመረ ግራግሮ ክንፉ እንደተቆረጠ አንበጣ ይሆናል። ይተረማመሳል። የአላህን ረሕመት ይጠብቃል። ወኸሸዐት አልአስዋቱ ሊረሕማን ድምፆች ሁሉ ለአላህ ይተናነሳሉ፣ ዝቅ ይላሉ። በበርካታ የቁርአን አንቀጾች አላህ ተባረከ ወተዓላ ቂያማን የውሙዲን ብሎ ሰይሞታል። ለምንድን ነው ይሄ የሆነው? በዚህ ቀን ማስተባበል ዲንን ስለሚያበላሽ፣ በዚህ ቀን ላይ ከባድ ክስተቶችን መርሳት መዘንጋት ዱንያ ላይ ከአላህም ከሰው ልጆችም ጋር ያለን አኽላቅ እንዲበላሽ ስለሚያደርግ ነው። አራአይተ አለዚ ዩከዚቡ ቢዲን ሰዎች ዋጋቸውን የሚያገኙበትን ቀን ስለሚያስተባብለው ከሃዲ እስቲ ንገረኝ። እስቲ አስብ ስለሱ። አይገርምም? ማን ነው ይህ በዲን በሂሳብ ቀን የሚያስተባብል? ፈዛሊከ አለዚ የዱዑ ልየቲም ሞቶ መቀስቀስን ሒሳብን ያስተባበለ ዲኑን ቸላ ያለ ሰው መገለጫው አንደኛ የቲምን ይገፈትራል፣ ይበድላል። ወላ የሑዱ ዐላ ጠዓሚ አልሚስኪን ምስኪን ነብሉ ብሎ ሰዎችን አይገፋፋም። ሶላቱን በአግባቡ አይሰግድም። ሞቶ መቀስቀስን ሒሳብን አኺራን መዘንጋት የወንጀሎች ሁሉ መነሻ፣ የበደሎች ሁሉ መነሻ። ሒሳብ አለብኝ አኺራ አለብኝ የሚል ከሰዎችም ጋር ይሁን ከጌታው ያለው አኽላቅ ያማረ ይሆናልና ሁሌም አኺራን ፊት ለፊታችን ልናደርግ ይገባል። ሒሳብን ሲራጥን ፊት ለፊታችን ልናደርግ ይገባል። ኢህዲነ ሲራጠል ሙስተቂም ስንል የአዱንያውን ሲራጥ ብቻ አይደለም የአኺራውን ሲራጥ ጭምር ልናስታውስ ይገባናል። ዞሮ ዞሮ ሁላችንም ብቸኛ ሆነን ወደ አላህ መመለሳችን አይቀርም። ወኩሉሁም አቲህ የውመል ቂያመቲ ፈርደን ሁሉም ማንም ሳይቀር የቂያም ቀን ወደ አላህ ይመጣሉ፣ ይቀርባሉ። ፈርዳ ብቸኛ ሆነው ብሎ ዛሬ ዱንያ ላይ ብቸኝነትን ማይፈራ ማይሰጋ ወንድም የለኝም፣ ረዳት የለኝም፣ ጠዋሪ የለኝም ያሉ ሰዎች ያማራሉ። ብዙ ጊዜ ዱንያ ላይ እስከሆንክ ድረስ ብዙም አትጨነቅ። ሊያሳስብህ ሊያስጨንቅህ የሚገባው የአኺራው ብቸኝነት። ዱንያ ላይ ሰው ልጆች እርስ በርሳቸው ሊተዛዘኑ ይችላሉ። ባያዝኑለት ቢበዛ ብትሞት በጣም ከባዱ ብቸኝነት የአኺራ ብቸኝነት። ያኔ ሐቂቃው ይወጣል። ሰው ልጆች የሰሩትን ሁሉ ያገኛሉ። አባታቸው ጥሏቸው ሲሄድ፣ እናታቸው ጥላቸው ስትሄድ ሲያዩ ሐቂቃ ብቸኝነት የሚሰማው ያኔ ነው። ስለዚህ አላህ ነውራችንን ስለደበቀልን ስላላጋለለን ልንታለል አይገባም። ከሰው ልጆች የተደበቀው ከአላህ አይደበቅ። አላህ የሚጠላውን ነገር የቂያም ቀንን ቅጣት ፈርተን ሒሳብን ፈርተን የቂያም ቀንን ውርደት ፈርተን ልንተው ይገባል። አስቀድሞ አላህ ነግሮናል። ማንም አይበድልም ጌታ አላህ
ፈተናውን እዚሁ ተዘጋጅተን እንድንሄድ ነግሮናል። ምን እንደሚወድ ምን እንደሚጠላ ነግሮናል። ፍርዱን በሱ እጅ እንደሆነ ነግሮናል። ማንንም ተስፋ እንዳያደርግ ነቢ አሉኝ የሚሉ ሰዎች አሉ፣ ወልዮች አሉ፣ ደጋጎች አሉ ይላል። ነዓም ነቢዮች፣ ደጋጎች፣ ወልዮች ሸፋዓ ያደርጋሉ። መቼ? ወላ የሽፈዑነ ኢላ ሊመን እርተዳ። አላህ ለወደደው ሰው እንጂ ሸፋዓ ያደርጉ፣ አላህ ለፈቀደለት ሰው እንጂ ሸፋዓ ያደርጉ። የአላህ ተባረከ ወተዓላ እዝነት ረሕመት ካለ እንጂ ሸፋዓ አንተ ጋር ሊደርስ አይችልም። እዝነቱ ይደርስህ ዘንድ የእዝነት እንቅፋት የሆኑ ሽርኮችን፣ ኩፍሮችን፣ ብድዓዎችን መተው መቻል ማራት መቻል አለ። አላህ ተባረከ ወተዓላ አኺራ ላይ የውሙዲን ላይ የሒሳብ የምርመራው ቀን ላይ ለሰዎች ዋጋቸውን የሚሰጠው ዱንያ ላይ በነበራቸው ሁኔታ በሰሩት ስራ መሰረት ነው። ኢዛ ፈመን ያዕመል ሚስቃለ ዘረትን ኸይረን የራ ወመን ያዕመል ሚስቃለ ዘረትን ሸረን የራ። መልካምን የሰራ መልካምን መመለሻ ያገኛል፣ መጥፎን የሰራ መጥፎ መመለሻ ይጠብቀዋል። ትንሽ ነው ተብሎ አይታለፍም። የጎመን ዘር ፍሬ የሚያክልን ኸይር የሰራ ይመዘገባል፣ ዋጋውን ያየዋል። የጎመን ዘር ፍሬ የሚያክልን ሸር የሰራ ይመዘገባል፣ ዋጋውን ያየዋል። ዙልምን አስጠንቅቆናል። በደል ራሳችንን መበደልን ይሁን ሰዎችን መበደል፣ እንስሳትን ጭምር መበደል። እተቁ ዙልመ ፈኢነሁ ዙሉማቱን የውመል ቂያማ። ዙልምን በደልን ተጠንቀቁ፣ ሰውን አትበድሉ። አዱንያ ላይ ሰው የበደሉ ሰዎች የቂያም ቀን የበደላቸው ዋጋ በዛ በጭንቁ በመከራው ቀን ጨለማ ውስጥ መደናበር ይሆናል ብለዋል ሰለላሁ ዐለይሂ ወሰለም። አዱንያ ሰው የበደለ አኺራ ላይ ጨለማ ውስጥ ይደናበራል፣ ይሰቃያል። አከታ የቂያም ቀን ማንኛውም ሰው ሰውን በደለው የበደሉን ዋጋ ሳያገኝ ጀነትም ይሁን ጀሃነም እንደማይገባ ተናግረዋል። ኢማም ሙስሊም የዘገቡት ሐዲስ። የጀነት እንኳ ብትሆን የበደልከው ሰው ካለ የበደልከው አካል ሐቁን ሳያገኝ ጀነት አልገባም። እሳት የሚገባ ሰው እንኳ ቢሆን የበደሉን ዋጋ ሳያገኝ የተበደለው አካል ዋጋውን ሳይመልስ እሳት አይገባም። እንደዚህ ከባድ ቀን፣ ማንም አይበደልበት ቀን። ያኔ ላ ዙልመል የውም የሚል ባንዲራ ነው የሚሸከለው። ወይም ሰዎች በትልቁ የሚነገር ነገር ቢኖር ዛሬ በደል የለም ነው የሚባል። በሁለቱም መልኩ አላህም ማንም አይበድልም፣ ያልሰራኸውን ወንጀል አይጭንብህም፣ የሰራኸውን መልካም ስራ አይክድህም። እንደዚሁ ደግሞ ዱንያ ላይ ተበድለው የነበሩ ሰዎች በደላቸው ውስጣቸው ላይ እንዳለ ታምቆ ወደ ጀነት ምን ወደ ጀሃነም አይሄዱ። እሳት ሊገባው እንኳ ቢሆን ሐቁን አግኝቶ ወደ እሳት ነው የሚሄደው። ሙስሊም ላይ ሶሒህ ሙስሊም ላይ ባለው ሐዲስ መሰረት አንተ እሳትን ዝም ብለህ ሂድ አይልም አላህ። መጨረሻ ላይ መግቢያ እሳት እንኳ ቢሆን የተበደለውን ዋጋውን ካገኘ በኋላ ሐቁን ካገኘ በኋላ ወደ እሳት የሚሄደው። አከዳ ይህን ሲሰሙ ሰሐቦች ያ ረሱላላህ ማንም ዋጋውን ሳያገኝ ወደ ጀነት ወደ ጀሃነም አይሄድም እያሉ ነው። የቂያም ቀን ደግሞ እያንዳንዱ የሰው ልጅ ራቆቱን ሆኖ ያልተገረዘ ሆኖ ያልተጫማ ሆኖ አላህ ፊት የሚቆም ብር ወርቅ ይዞ የሚቆም የለም። እንደው የበደልናቸው ሰዎችን በምንድን ነው እዛ ቦታ ላይ የምንከፍላቸው ብለው ሲጠይቋቸው ኢነማ ሂየ አልሐሰናቱ ወሰይአቱ ለማለት ሰላሳ ምንም እንኳ እዛ ቦታ ላይ ባዶ እጅህን ራቆትህን ብትሆን ዱንያ ላይ የሰራኸው ጥሩና መጥፎ ስራ አለ፣ ክፍያው ወስቶ ነው ብለው አለይሂ ሰላቱ ወሰላም። አከዳ አልጀዛኡ ሚን ጂንሲል ዐመል ያኔ የሰው ልጆች ጀዛ የሚያገኙት ከስራቸው ጋር የሚመሳሰል ጀዛ ነውና يحشر المتكبرون يوم القيامة أمثال الذر في صورة الرجال ዱንያ ላይ ያለ አግባብ ይኮሩ ይንቀባረሩ ሌሎችን ይንቁ ራሳቸውን ከፍ ከፍ ያደርጉ የነበሩ ሰዎች ቅርጻቸውና ገጽታቸው የሰው መስሎ ግን ጉንዳን አክለው ይነሳሉ፣ አላህ ይቆማሉ። ሰዎች በእግራቸው የረገጧቸው ይሄዳሉ። ሰው ላይ አትኩራ፣ ሐቅ ላይ አትኩራ፣ ቀድርን ወቅ። ዞሮ ዞሮ የቂያም ቀን ሁሉም እኩል ሆኖ አላህ ፊት ይቆማል፣ ፍርዱን ይጠብቃል። አከዳ ዱንያ ላይ አስካሪ መጠጥም የጠጣ አላህ ተባረከ ወተዓላ አኺራ ላይ የጀሃነም ሰዎችን ላብ ሊያጠጣው ቃል ገብቷል ብለው ረሱል ሰለላሁ ዐለይሂ ወሰለም الحديث عند مسلم في صحيحه ዱንያ ላይ አስካሪ መጠጥን የጠጣ የጀዛውን አላህ ይሰጠዋል፣ ተመሳሳይ ዋጋውን ያገኛል። የቂያም ቀን የጀሃነም ሰዎች እሳት ውስጥ ሲቀቀሉ ከነሱ የሚወጣ እዣ አለ ወይም ላብ አለ፣ አላህ እሱን እንዲጠጣ ያደርገዋል፣ ያስገድደዋል ብለው
ጀዛአን ዊፋቅ። ቀንድ ያልነበራት በግ ወይም ፍየል ወይም ላም ቀንድ ያላትን ብትወጋ ቀንድ የነበራት ቀንድ እንዳይኖራት ተደርጎ ሌላኛው የተበደለችዋ ቀንድ ይኖራት ተደርጎ ወግታት ዋጋዋን ታገኛለች ብሏል ረሱል ሰለላሁ ዐለይሂ ወሰለም። የውዲን ማለት ይሄ ነው። የሰዎች ዋጋቸውን መክሉቆች ዋጋቸውን የሚያገኙበት ቀን ማለት። በአንጻሩ ደግሞ ዱንያ ላይ ይሄን ቀን በማሰብ በሚችሉት ሁሉ ኸይር የሰሩ ሰዎች የሚደሰቱበት፣ የሚከበሩበት፣ የሚኮሩበት ቀን። ረሱሉ ዐለይሂ ሰላቱ ወሰላም من مشى مع أخيه في حاجة حتى يقضيها ثبت الله قدميه يوم تزل الأقدام بلا የአንድ ሙስሊም ወንድሙን ሐጃ ለማሳካት አብሮ የተጓዘ ሰው ጉዳዩ እስኪሳካ ድረስም አብሮት የቆየ ሰው የቆመ ሰው የቂያም ቀን እግሮች በሚንሸራተቱበት ቀን አላህ እግሩን ቀጥ ያደርግለታል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አልጀዛኡ ሚን ጂንሲል ዐመል። ሐጃ አለኝ እኔ ንግግር አልችልም፣ እንደዚህ ደግሞ ቢሮ ላይ ሰራተኞችንም አልግባባቸውም፣ አብረን እንሂድና ይህችን ጉዳይ ጨርሰን እንምጣ ብሎ ጓደኛ ቢጠይቅህ እሺ አካባቢውን ስለማውቀው ቢሮ ላይ ያሉ ሰዎችንም ስለምግባባቸው በሐራም ሳይሆን በሐላል ማለት እሺ ብለው ብትሄድ ወረፋ ጠብቀህ ቢሮዎች ሲመሩ ተሯሩጠህ ሄደህ ጉዳዩን ጨርሰህለት ብትመጣ የዚህ ዋጋው የቂያም ቀን ሰዎች ስራፍ ላይ ያንሸራተታቸው ሲወድቁ ያንተ እግር ቀጥ እንዲል አላህ ያደርጋል ብሏል ረሱል ዐለይሂ ሰላቱ ወሰላም። ወሀከዛ ዱንያ ላይ የአንድን ሙእሚን ችግር ያቀለለ ከመከራ ያወጣው ከቂያም ቀን ጭንቅና መከራዎች አላህ አንዱን ያቀልለታል ብሏል ረሱል ዐለይሂ ሰላቱ ወሰላም። በሌላ ሐዲታቸው ዱንያ ላይ የተራበን ሙስሊም ወንድሙን ያበላ አላህ ከጀነት ፍራፍሬ ያበላዋል። የተራበን ወገኑን ሙስሊምን ያጠጣ አኺራ ላይ አላህ ተባረከ ወተዓላ ያጠጣዋል። አዱንያ ላይ የታረዘን ልብስ ያጣን ያለበሰ ከጀነት ከተዋበ ልብስ አላህ ያለብሰዋል ብለዋል ረሱሉ ዐለይሂ ሰላቱ ወሰላም። በሀከዛ የውሙዲን ይሄ ሁሉ የሚስተናገድበት ቀን ለአላህ ብለህ የተውከውን ጥሩ ነገር ሁሉ ለአላህ ብለህ የተውከውን ነፍስህ የምትፈልገውን ጥሩ የሚመስልህን ነገር ሁሉ እጥፍ ድርብ ሆኖ አኺራ የምታገኝበት ቀን ነው። አላህን መፍራት ሲገባህ አይ ብለህ የሰራውን ወንጀል ሁሉ ዋጋውን ቅጣቱን የምታገኝበት ቀን ነው። ይሄን ቀን ሁሌ ልንፈራ ልናስታውስ ይገባናል። ከዚህ የሚረዱ ነገሮች አሉ። አንደኛው እንደምንሞት እርግጠኛ መሆን፣ በመላስ ሳይሆን በልብ እንደምትተኙት ትሞታላችሁ ብላ ነብዩ ሰለላሁ ዐለይሂ ወሰለም። ከእንቅልፋችሁ እንደምትነቁት ከሞት በኋላም ትቀሰቀሳላችሁ ብላ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ቀን ሁሌ ውስጣችን እንዲኖር ከሚረዱ ነገሮች ማለት አንዱ ሁሌ ሞትን ማስታወስ። ገና ስትተኛ ቢስሚከ አላሁመ አሙቱ ወአሕያኑ ስትተኛ ሞትን አስታውሰህ ነው የምትተኛው። ስትነቃ አልሐምዱሊላህ አለዚ አሕያኒ በዕደማ አማተኒ ነው። ስትተኛም ስትነሳም ሞትን እያስታወስክ ሶላት የሰገድክም ማሊክ የውሚዲን ሞትን እያስታወስክ ስትሞት ነው ከጌታ ጋር የምትገናኝ። ሁሌ ዘውትር ሞትን ማስታወስ ይሄን ቀን እንድንፈራ እንድናከብር እንድናስታውስ ከሚረዱ ነገሮች ማለት አንዱ ነው። ሌላኛው ነፍስያን መተሳሰብ፣ መገምገም፣ መቆጣጠር። ለምን ይሄን አደረግሽ፣ ለምን ይሄን ተውሽ እያሉ ነፍስን መቆጣጠር። አብሮ የሚሰራን ሸሪካህን ከምትቆጣጠረው በላይ ነፍስን መቆጣጠርና መከታተል ይሄን ቀን እንድንፈራ እንድናከብር ወይም እንድንዘጋጅለት ከሚረዱ ነገሮች መሃል አንዱ ነው። ወከዛሊክ ቀብርን መዘየር። ከአንተ ጋር ትናንት ሲበላ ሲጠጣ ሲጫወት ሲያቅድ ሲያልም የነበረን ሰው ሞት የሚባል ሙሲባ ወስዶታል። እሱን ቀብር ሄደህ መዘየርህ አንተም ለዚህ ቀን እንድትዘጋጅ ያደርግሃልና ቀብርን መዘየር ለዚህ ለየውሙዲን ለከባዱ ለጀዛ ቀን እንድንዘጋጅ ከሚረዱ ነገሮች መሃል አንዱ ነው። ከሷሊሖችና ከአላህ ደጋግ ባሮች አላህን ከሚፈሩ አላህን ከሚያስታውሱ አኺራን ከሚያስታውሱ የዲን ምልክት ከሚታይባቸው ከደጋግ ከአላህ ባሮች ጋር መቀማመጥ፣ ከእነሱ ጋር መገናኘት፣ እነሱን መዘየር አኺራን ከሚያስታውሱ ለዚህ ቀን እንድንዘጋጅ ከሚያደርጉ ነገሮች መሃል አንዱ ነው። አዘውትሮ ቁርአን መቅራት፣ ዚክር ማለት እንደዚሁ ለዚህ ቀን እንድንዘጋጅ ከሚረዱ ነገሮች መሃል አንዱ ነው። አላህ ተባረከ ወተዓላ ለዚህ ቀን በአግባቡ ተዘጋጅተው በዚህ ቀን ከሚሸለሙ ከሚኮሩ ባሮቹ ያደርገን። ኢንነሁ ዐላ ኩሊ ሸይኢን ቀዲር ወቢል ኢጃበቲ ጀዲር። ወላሁ ተዓላ አዕለም። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።